ጠቅላይ ሚኒስትር አብይ አህመድ የመንግስትን የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት በሀገሪቷ ውስጥ የተገነቡት የሜጋ ፕሮጀክቶችና የኮሪደር ልማት ስራዎች ተጽዕኗቸው እየጎላ ሀገርን እየቀየረ ነው ብለዋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ ያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለነው የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። በዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው፣ ፕሮጀክት ቀንሷል። ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። ጠቅላይ ሚኒስትር አብይ አህመድ በንግግራቸው በሀገሪቷ ውስጥ ተገንብተው የተጠናቀቁና አሁንም በግንባታ ላይ የሚገኙ ሜጋ ፕሮጀክቶች እንዲሁም የኮሪደር ልማት ስራዎች ኢትዮጵያን ለስኬት እያበቋት እንደሚገኙም አብራርተዋል። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። በሀገሪቷ እየተገነቡ የሚገኙት የተለያዩ ፕሮጀክቶች ቀድሞ የነበረውን መዘግየትና ቸልተኝነት ላይ ተጨባጭ ለውጥ ያመጡ መሆናቸውንም ጠቅላይ ሚኒስትሩ ተናግረዋል። 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው። ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው። ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለይስ 6 ሰዓት ወጡና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። በ6 ወር ውስጥ ለ2.6 ሚሊዮን ሰው የስራ ዕድል እንደተፈጠረ የገለጹት ጠቅላይ ሚኒስትር አብይ አህመድ ለዚህም ሜጋ ፕሮጀክቶች እንዲሁም የከተማና የገጠር ኮሪደር ስራ አስተዋጽኦአቸው ከፍ ያለ ነው ብለዋል። በ6 ወር ውስጥ 2.6 ሚሊዮን ሰው ስራ አግኝቷል። ባለፉት 20 ምናምን ቀናት ደግሞ 670 ሺህ ገደማ ከዚያ በላይ ሰዎች ስራ ይዘዋል። ይሄኛውን ወር ከጨመር ከ3.4 ሚሊዮን በላይ ሰው ስራ ይዟል። ይሄ ድሮ በነበረን ፊገር በአመት የምናሳካው ነው። ለምን ሆነ? በየቦታው የገጠር ኮሪደር፣ የከተማ ኮሪደር፣ ኢንዱስትሪ፣ ግብርና፣ ማዕድን፣ ሜጋ ፕሮጀክቶች በተለይም አዳዲስ ፍሪ ትሬድ ዞኖች መፈጠር በመጀመራቸው በርከት ያለ ሰው ስራ እያገኘ ይገኛል። ይሄ የ6 ወራት የስራ አፈጻጸም ሪፖርቱ በሀገሪቷ የልማት ፕሮጀክቶች ላይ የታየውን እድገት ብቻ ሳይሆን በስራ ባህልና በጊዜ አጠቃቀም የኢትዮጵያን እሴት ያጠናከረ መሆኑም ተመላክቷል።